እንደምን አላችሁ ወንድሞች? እንግዲህ ያው በተከታታይ በዚህ ሚዲያ የተለያዩ ሐሳቦችን ያነሳን ዲስከስ ያደረግን እየሄድን ነው። ዛሬ ደግሞ የምናነሳው ሐሳብ አለን። ይሄንን ሐሳብ ሳነሳ የምቆምበት የሐሳብ ፖዚሽን አለኝ ማለት ነው። ራሴን ዲፋይን ማድረግ ይኖርብኛል። ራሴን ዲፋይን ሳደርግ who am I ስል ልመልስ የምችለው ነገር የእግዚአብሔር ልጅ ነኝ ከእግዚአብሔር ልጅ ነኝ ብዬ ስናገር what do really I mean አይደለ? የእግዚአብሔር ልጅ ነኝ ስል ምን እያልኩ ነው ያለሁት? እግዚአብሔር በልጁ በኢየሱስ ክርስቶስ ስራ ዓለም ከመፈጠሩ በፊቱ ኖርና ነቀፋ የሌለኝ ሆኜ በፊቱ እንድገኝ በልጁ ስራ ልጅ አድርጎኛል። ሁሉ ጊዜ ልጅነትን ሳስብ ወይም ልጅነትን ምንድነው ስለ ልጅነት ሳወራ ልጅነቴን ዳይሬክትሊ ወስጄ ከእግዚአብሔር ጋር አሶሺየት ማደርገው ሳይሆን በልጁ በኢየሱስ ክርስቶስ ስራ እንደ ዳንኩኝ እንደ ተወለድኩኝ ወይም እንደ አዲስ እንደ ተፈጠርኩኝ ባለ ዕውቀት መረዳት ላይ ተመስርቼ ነው ማለት ነው። በየትኛው ቦታ ላይ የእግዚአብሔር ልጅ ነኝ የሚል ሐሳብ ሳስብ ፋውንዴሽኑ አንድ ፋውንዴሽን ላይ ነው የሚመሰረተው ማለት ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ስራ በልጁ በኢየሱስ አድኖኛል። በልጁ በኢየሱስ ከኃጢአት አንጽቶኛል። በልጁ በኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ እንደሆን ወልዶኛል። በልጁ በኢየሱስ ክርስቶስ ለእግዚአብሔር አስቀድሞ ለወሰነው መልካም ስራ ብቁ እንደሆን ኳሊፋይድ እንደሆን ምን አድርጎኛል እያልኩኝ እየመለስኩኝ ያለሁት ፈጥሮኛል እያልኩኝ ያለሁት። ስለዚህ ማዕከሉን ያደለሁኝ ማዕከሉ ኢየሱስ ክርስቶስ ነው። ይሄንን አስምሬ ነው የምነሳው ማለት ነው። ሁሉ ጊዜም ማሰምረው ሁሉ ጊዜም መናገረው እዚህ መሰረት ላይ ተመስርቼ ነው። ማለት ተመስርቼ አዳኝም ጌታዬም ኤቭሪቲንግ ጌታ ኢየሱስ ክርስቶስ መሆኑን አስምሬ ነው ማወራው ማለት ነው። ሌላ ላይን የለኝም። ላይኔ ይሄ ነው። ይሄ ላይንን ነው ጠብቄ መጓዘው። መንገዱ አንድ ነው። የመዳን መንገድ አንድ ነው። ይሄ መንገድ ጌታ ኢየሱስ ክርስቶስ ይባላል። እውነት አንድ ነው። እውነት ሌላ እውነት የለውም። እውነት ኢየሱስ ነው። ሕይወት ኢየሱስ ነው። መንገድ ኢየሱስ ነው። በዚህ መስመር ላይ ተመስርቼ ነው ማወራቸው ሁሉ ወሬዎች ማወራው ማለት ነው። አንዳንድ ጊዜ ላይን ሳይኖረን ሲቀር ሐሳቦች እናነሳለን፣ ሐሳቦች እንነጋገራለን። ሐሳቦቻችን ጥሩ ሊሆኑ ይችላሉ፣ ግን it's a vague ሊሆኑ ይችላሉ። ስለዚህ ላይኔ የትኛውንም ሐሳብ ሳነሳ ከየት ምንም አይነት ምንድነው ኮንክሉዥን ለሆኑ ነገሮች ሐሳብ ኮንክሉድ ሳረግ ፕሪሚሴ የተጠበቀ ነው። የፕሪሚሴ መነሻ ጌታ ኢየሱስ ክርስቶስ ነው። ስለዚህ ማነ ስትሉኝ ኃጢአተኛ የነበርኩኝ በበደልና በኃጢአት የሞትኩ የነበርኩኝ በክርስቶስ ኢየሱስ ስራ በመስቀል ስራ አሮጌነቴ ተወገደልኝ፣ ኃጢአቴ ተወገደልኝ፣ አሮጌው ሰው በመስቀል የሞተልኝ፣ እንደገና በክርስቶስ መነሳት የተነሳሁኝ በክርስቶስ ኢየሱስ ሕይወትን የሰጠኝ አሁንም ክርስቶስ በአዲሱ ዓለም ውስጥ ጌታና መሪ ተደርጎ በተሾመበት ስልጣን አድሚኒስትሬሽን ውስጥ የምተዳደር ነኝ ብዬ በመነሳት ነው ማለት ነው። ስለዚህ ወይም እንደዚህ ወንድማችን ጳውሎስ እንደተናገረ ወይም እንዴ አሁን እኔ ሆኜ አልኖርም፣ አሁን በእኔ የሚኖረው እርሱ ክርስቶስ ነው እንደሚል under the administration under the authorship of Christ ሳሚት አድርጌ ተገዝቼ የሚኖር ነኝ። በዚህ ሐሳብ አላፍርም። በዚህ ሐሳብ አመኖታ ሼምድ ኦን አላደርግም። ይሄ ሐሳብ ምናልባት ለአንዳንዶች the old thought ሊሆን ይችላል፣ አሮጌ አስተሳሰብ ሊሆን ይችላል፣ ሞክ የሚደረግበት ሐሳብ ሊሆን ይችላል። that's up to them። ምንም ላረጋቸው አልችልም፣ ልረዳቸው አልችልም፣ ላግዛቸው አልችልም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ መድኃኒት ነው። እዚህ መሰረት ላይ ተመስርቼ ነው ክላሪቲ ማድረግ ስላለብኝ ይሄንን የምናገረው። እዚህ መሰረት ላይ ተመስርቼ ነው። ምክንያቱም አሁን ላወራ ነው ስለመታደስ ላወራ ነው። ስለመታደስ ላወራ ነው። ስለመታደስ ላወራ ለማውራት ስነሳ ማወራበት ፍሬም አለኝ ማለት ነው። ባክግራውንድ አለኝ ማለት ነው። ያ ባክግራውንድ ይሄ ባክግራውንድ ነው። በዚህ መንፈስ ሆናችሁ ተሰሙኛላችሁ።
መቀበልም አለመቀበልም መስማማትም አለመስማማትም ሁሉ ነገር ለናንተ የተተወ ነው። I'm not here to impose my idea over you. በእናንተ ላይ የኔን ሐሳብ ልጭን አይደለም ያለው። I'm not imposer. I'm just stated what I believe. I'm just stated እውነት ነው ብዬ ያመንኩትን እውነት ነው ብዬ የተረዳሁትን ማካፈሌ ነው። ይሄንን ሐሳብ መቀበልም አለመቀበልም ለሰው ልጆች ሁሉ የተተወ ነው። ይሄንን ሐሳብ የኔን ሐሳብ ባለመቀበላችሁ አንዳች የሚመጣባችሁ ነገር አለ ብዬ የምናገረው ነገር የለኝም። ግን I am here to disclose my position. So ይሄንን ካልኩኝ ይሄንን እንደ መግቢያ ሁሉ ጊዜም ስትሰሙኝ እንደ መግቢያ ይሄንን እንድትይዙልኝ ፈልጋለሁ። This is my background. background እዚህ ላይ ተመስርቼ ነው ማለት ነው። I'm not representing any denomination. I'm not representing any denomination. ካቶሊክ የሚባል ኦርቶዶክስ የሚባል ፕሮቴስታንት የሚባል ዲኖሚኔሽን ስታንድ አድርጌ አይደለም እማወራው እዚህ ጌታ ኢየሱስ ክርስቶስን ብቻ ጌታ ኢየሱስ ክርስቶስን ነው። ያዳነኝን የታደገኝን ከኃጢአት ያስመለጠኝን ወደ አባቴ መንግስት መልሶ ያስገባኝን አሁንም ዕለት ዕለት የሚመራኝን ጸጋ በማደል የሚመራኝን ከኔ ጋር በውስጤ እንደ ህይወት ከኔ ጋር ያለው በራሴ ላይ የተሾመው ከእንደገናም ደግሞ ሁሉን እንደሚያስተዳድረው እርሱ ጌታዬ ነው ብዬ ስለዚህ ጌታዬ ተስተሞኒ ለመስጠት ነው እዚህ ያለው። I'm not here to dealing of a concept. I'm not here to teaching of a certain ምንድነው structured የሆነ ዶግማና ዶክትሪን ለማስተማር አይደለም ያለው። እዚህ ያለው what I feel, what I taste, what I understand ያደረኩትን ለመናገር ነው በዚህ ባክግራውንድ ላይ። ስለዚህ ይሄንን ካልኩኝ ዛሬ አንዳንድ ሐሳቦችን አነሳለሁ ማለት ነው። አንዳንድ ሐሳቦችን አነሳለሁ። ብዙ ጊዜ አሁን በተለይ ከረንትሊ አሁን ባለንበት ዘመን ይሄ ዘመን ኢንፎርሜሽን ኤጅ ይባላል አይደል? ያው እንደሚባለው ኢንፎርሜሽን ኤጅ ነው ይሉታል ወይም የናውሌጅ ኤጅ ነው ይሉታል። ለምንድን ነው ሁሉም አይነት መረጃዎች ለሰው ልጆች ዲስክሎዝድ የሆኑበት ነው። ከዚህ በፊት በመንኖርበት ዓለም ውስጥ ጥቂቶች ነበሩ መረጃ ያላቸው ስለሆነ ነገር የሆነ መረጃ ያላቸው የተማሩ ሰዎች በነገሩ ጥልቅ የተመራመሩ ሰዎች ነበሩ። አሁን ማንኛችንም ታች በተን ስልካችንን ብንነካ ስለፈለግነው መረጃ ማወቅ እስከፈለግን ድረስ ማግኘት የምንችልበት ነው ስለምንም ነገር። ለዚህ ይመስለኛል እንግዲህ በትንቢተ ዳንኤል መጽሐፍ ላይ ዳንኤል ሲናገር እንዲህ አለው በዘመን መጨረሻ ዕውቀት ያለ ልክ ይበዛል አለ። አምላካቸውን እግዚአብሔርን የሚያውቁ ሰዎች ግን ያደርጋሉ ይበረታሉ ማለት። አሁን ስለ ሁሉ ነገር ዕውቀት አለ። ስለምን ዕውቀት አለ? ስለ አምላክ ዕውቀት አለ። ስለ ሰው ልጆች የሚባል ዕውቀት አለ። ስለ ታሪክ የተለያየ አይነት ዕውቀት አለ። የተለያየ ፐርሴፕሽን አለ። የተለያየ መረዳት አለ። ነባር የተባሉ ዕውቀቶችን በተለያየ ዕውቀቶች እየተፈተሹ ይወድቃሉ፣ ይጣላሉ፣ ይነሳሉ፣ ሐሰት ናቸው ይባላሉ፣ ዲሴፕሽን ናቸው ይባላሉ። ሁሉም ነገር አሁን ያለንበት ዘመን ሁሉም ነገር የሚፈተሽበት ነው። ምንም ነገር እንዳለ ስዋሎ የማይደረግበት የማይዋጥበት እንዳለ የማይወሰድበት ግን ምን የሚደረግበት ቴስት የሚደረግበት ዓለም ላይ ነን ያለ ነው። ግን ጥያቄው ቴስት የምናደርግበት ሜዠርመንታችን ፓራሜትራችን ምንድነው ነው? is really our parameter is በራሱ ትክክል ነው? አዎ እንደሱ ነው የምናነሳው ማለት ሐሳብ ነው የምናነሳው። እና ለምሳሌ እኔ እንዳልኳቸው እንግዲህ ልወክል የምችለውን ተናግሬያለሁ ከመጀመሪያው። እና እንደዚህ እንላለን ይሄ የክርስትናው ዓለም መታደስ አለበት ብለን what do we mean መታደስ አለበት ስንል ምን ይያልን ማለት መታደስ ነው ያለበት ወይስ ትክክል ስላልሆነ ዲሞሊሽ ነው መሆን ያለበት አይደለ? ወይስ ዲኮንስትራክት ለማድረግ ስንፈልግ አንዳንድ ሐሳቦችን why we deconstruct ለምንድን ነው ዲኮንስትራክት ልናደርጋቸው እንፈልገው? what is our motive ምንድነው ሞቲቫችን? ምንድነው ፍላጎቶቻችን? ከምን የተነሱ ናቸው? ከምን የመነጩ ናቸው? ቆመን መጠየቅ አለብን። አሁን ሁሉም ሰው አንድ ነገር ይነሳና ይሄ ነገር ትክክል አይደለም
ይላል። ለምሳሌ አንዳንዱ ተነስቶ መጽሐፍ ቅዱስ ትክክል አይደለም፣ መጽሐፍ ቅዱስ ውሸት ነው፣ መጽሐፍ ቅዱስ ራሱ የጥላችን የክርክራችን የግጭታችን ውጤት ነው ይላል። ይነሳና ማለት ከምን ተነስተ ሲባል ሊያሳይ የሚፈልገው የሰው ልጆች መጽሐፍ ቅዱስን ተመስርተው የተለያየ አስተሳሰብ ዴቨሎፕ አድርገዋል። መጽሐፍ ቅዱስ ባይኖር ኖሮ ሰዎች እንደዚህ አይነትን አስተሳሰብ ዴቨሎፕ አያደርጉም ነበረ ብሎ ፕሪሚስ ዴቨሎፕ ያደርግና ይከራከራል። ሪሊ ኢዝ ዛት ትሩ? ማለት የሰው ልጆች ላለፉት 4-5 ሺህ ዓመት ኖረዋል። መጽሐፍ ቅዱስ በዚህ አይነት ፎርሙ ተጠርዞ ከመምጣቱ በፊት ወይም ደግሞ እንዲህ እንበል እስኪ እንዲህ ብለን እናንሳ እስኪ እንመልከት። ይሄንን ፕሪሚስ የሚያወሩትን ፕሪሚስ ቴስት ለማድረግ እንግዲህ ስለ መጽሐፍ ቅዱስ እናወራ። ብሉይ ኪዳንና አዲስ ኪዳን የሚባል የመጽሐፍ ቅዱስ ኮንሴፕት አለ። የብሉይ ኪዳኑን ብንመለከተው እንግዲህ የሚመለከታቸው አይሁዶችንና አይሁዶችን ብቻ ነው። that is the history the content everything አይሁዶችን ነው። ሌላው ከአይሁዶች ውጭ ያለው እንግዲህ ማህበረሰብ መጽሐፍ ቅዱስም አልነበረውም። በመጽሐፍ ቅዱስ ሐሳቢዎችም ወይም ይሄ ምንድነው ይሄ ሞዛይክ ምንለው በሙሴ በኩል የተገለጠው አምላክንም አይከተሉም ይኖሩ ነበር እና ጦርነት አልነበረም፣ ግጭት አልነበረም፣ መለያየት አልነበረም። የተለያየ ስልጣኔ እንደነበረ እናውቃለን። የፋሪስ ስልጣኔ እንደነበረ፣ የሮም ስልጣኔ እንደነበረ፣ የግሪክ ስልጣኔ እንደነበረ እናውቃለን። እነኚህ ሁሉ ስልጣኔዎች ወይም በእነኚህ ሁሉ ዘመኖች ትልልቅ ዋሮች ተደርገዋል። ግጭት ተነስቷል። የሰው ልጅ ከግጭት ከጦርነት ርቆ የሚያውቅበት ሂማን ሂስትሪ የለንም። ሂስትሪ የለንም። እንግዲህ ታዲያ መጽሐፍ ቅዱስ ነበር የግጭት ምንጭ፣ መጽሐፍ ቅዱስ ነበር የጦርነት ምንጭ አይደለ ማለት አንዳንድ ኮንክሉዥኖቻችን ብድግ ብለን ሃስቲ ጀነራላይዝ የምናደርጋቸው ነገሮች በጣም ያለማወቃችን ውጤትን ያሳያል። ማለት መጽሐፍ ቅዱስን በትክክል ተረድቶ መጽሐፍ ቅዱስ የሚለውን ማለት መነሳት ያለበት አርጊውመንትም ዴቨሎፕ መደረግ ካለበት መጽሐፍ ቅዱስ ላይ ያሉት ኮንተንቶቹ መጽሐፍ ቅዱስ ላይ ያሉት እሳቤዎች ትክክል አይደሉም። ትክክል አለመሆነቻቸው ከምን በምን ፐርስፔክቲቭ በምን ፓራሜትር በምን መለኪያ አይደለ መለኪያዎቹ ማንሳት አለብን ማለት። ለምሳሌ ሰዎች ይከራከራሉ። እስላሚክ የሆኑትና በክርስቲያን የሆኑት ክርክር ይከራከራሉ። መጽሐፍ ቅዱሱ ተበርዟል አልተበረዘም የሚል ክርክር ይከራከራሉ። ለመበረዙ ምክንያት ተበርዟል ሲባልስ ምን ማለት ነው? ምን ነበር ተበርዟል ለማለት ኦሪጂናል ቴንቱ ወይም ኦሪጂናል ማኑስክሪፕቱ ማን እጅ ሆኖ በምን ታውቆ አሁን ያለው ነገር ከዛ ጋር በምን ተወዳድሮ ተነጻጽሮ ነው ተበርዟል የሚባለው አይደለ? ይሄ መቼም መለኪያ አለው። ሳይንቲፊካሊ ፕሩፍ የሚደረግ መለኪያ ነው። እና ደግሞ መጽሐፍ ቅዱስ በእንደነኛ አይነት ነገሮች ተመርምሯልም ታይቷልም እውነት ነው። የትኞቹም ስኮላሮች እንደሚነግሩን የትኞቹም ቴዎሎጂያንስ እንደሚነግሩን ኦሪጂናል ማኑስክሪፕት የሚባሉት መጽሐፍቶች አልተገኙም፣ በአርኪኦሎጂካል ግኝት አልተገኙም። ግን ለኦሪጂናል ማኑስክሪፕቱ ቅርብ ሊሆኑ ይችላሉ ተብለው የሚታሰቡት ማለት ነው። ማለት ላይክ ወደ ፈርስት ሴንቸሪ የተጠጉት ምንድነው ማኑስክሪፕቶች ተገኝተዋል። እነኛን ማኑስክሪፕቶች ከሌሎች ማኑስክሪፕቶች ጋር አወዳድረዋል፣ አነጻጽረዋል፣ ቴስት ተደርጓል። ያላቸው አኩሬሲ ተለክቷል። ኦልሞስት ከ90% በላይ ወደዛ ወደ ኦሪጂናል ወደ ሆነው ነገር ይጠጋሉ ተብሏል። ስለዚህ መጽሐፉ ተበርዟል ለማለት የማያስችል የማያስደፍር ግራውንድ አለው ማለት ነው። ይሄን ደግሞ አማኞች አይደሉም የሰሩት። ይሄን ደግሞ መጽሐፍ ቅዱስን የመለኮት ቃል ነው ብለው ቢቀበሉ ሰዎች አይደለም የሰሩት። ዳር ፒውር ስኮላሮች ናቸው የሰሩት። ስለዚህ ይሄንን ልንል አንችልም ማለት ነው። እሺ በሌላ መልኩ እንግዲህ ከኮንቴንት አቋያ ይሄ እንደዚህ አይነት ኮንቴንት የሚሉ አሉ። ለምሳሌ የብሉይ ኪዳኑ አምላክ ወይም የብሉይ ኪዳኑ እግዚአብሔር ጨካኝ ነው፣ ሰው ይገላል፣ እንደዚህ ይላል ብለው አርጊው የሚያደርጉ ሰዎች አሉ አይደል? ያንን አርጊውመንት ነው እንግዲህ በትክክል ቼክ ማድረግ ያለብን ማየት ያለብን። ከምን ተነስተን ነው መጽሐፍ ቅዱስን ዲቫሉዌት ልናደርግ የምንፈልገው? መጽሐፍ ቅዱስን ልናስወጣ የምንፈልገው? መጽሐፍ ቅዱሱ አይሰራም ለማለት የምንችልበት ምን ግራውንድ ኖሮ ነው? ዝም ብለን ብላይንድሊ ተነስተን ነው? ደስ ስላላለን ነው? ማለት የተለያየ ሃይማኖቶች ተፈጥሯል ብለን ስለምናስብ ነው? ሂማን ኒድን ወገኖቼ፣ የሰው ልጆችን ፍላጎትና የሰው ልጆችን ዕውቀት ማንም መገደብ አይችልም። ሰው እንደወደደ ሊያስብ ይችላል። የተለያየ ሐሳብ ሊያስብ ይችላል። ዲስ ኦቤስ ነው ጥያቄው።
ሰውየው ያሰበው ሐሳብ ሰውየው አስቦ ፕራክቲካል ሊያደርገው የፈለገው ነገር ሰውየውን እንደሚፈልገው ምንድነው ከኃጢአት ነፃ ያወጣዋል ወይ ከራሱ ከዚህ ከሰልፍ ከሆነ ከኢጎ ይታደገዋል ወይ ፈጣሪ ወደ ተባለው ወደ አምላክ ያደርሰዋል ወይ የሚሉትን ጥያቄዎች ነው የምናነሳው። ሪሊ ያደርሰዋል ያለነው ነገር what do we mean really what do we mean? I'm not here to እኔ ለመጽሐፍ ቅዱስ ቆሜ ልከራከርለት አልችልም። ምክንያቱም በዘመናት መካከል ላለፉት እንግዲህ ምንድነው በዚህ መልኩ ካኖናይዝድ ሆኖ ተጠርዞ ከቀረበ ጊዜ ጀምሮ የተለያየ ዘመን ላይ የተለያየ ትችት ወርዶበታል። የተለያዩ ሰዎች እንዲጠፋም ፈልገው ለማድረግ ሞክረዋል። በተወሰኑ ሰዎች እጅ ብቻ እንዲወድቅም ፈልጓል። በዘመናት መካከል አልፎ የመጣ ነው። ከኔ በላይ ነው። it's beyond and above me ነው። I'm not here to defend the Bible. Why? Because ከኔ የቀደመ ነው። ከኔ በፊት የተገኘ ነው። ስለዚህ ብዙዎች በዚህ መጽሐፍ አንብበው እንደ ጥበብ መጽሐፍ ይሁን እንደ ህይወት መጽሐፍ ይሁን እንደሚድኑበትም ተመልክተውት ይሁን ከመጽሐፉ አንዳች ነገር አግኝተው መጽሐፉን ይዘው ተጉዘው መጥተዋል። ሪሊ ሰዎች ዲሲፕ ስለተደረጉ ነው፣ ስለተጨበረበሩ ነው። መጠየቅ አለብን። አንዳንድ የምናነሳቸውን ሐሳቦች በተለምዶ ዝም ብለን ተነስተን የምንናገራቸውን ነገሮች ልንፈትሽ ይገባል። ስለተጨበረበሩ ሰዎች ስላጨበረበሯቸው ነው፣ ምታት ስላደረጉባቸው ነው አይደለ? እንደዛ አይነት አስተሳሰብ ስቱፒዶች ስለሆኑ ነው፣ የማያውቁ ስለሆነ ነው ወይ እና መገለጥ ስለሌላቸው ነው፣ ዕውቀት አልባዎች ስለሆኑ ነው። ይሄንን መጽሐፍ ቅዱስ ትሬዠር አድርገው ይዘውት ለዘመናት እየተጓዙ የመጡት እንግዲህ ዝም ብለን ብንመለከት እንደው ተጠርዟል ወይም ደግሞ በአሁኑ መልክ ተገኝቷል ብለን ከምንለው እንግዲህ ወደ 1700 ምናምን ዓመት በፊት ነው እንግዲህ የሆነው እና ይሄንን ሁሉ ዘመን ሲጓዝ የተጓዙ ሰዎች የመጡ ሰዎች ስለማያውቁ ነው፣ ዲሲፕድ ሆኖ ነው፣ ወይም እኛን ለማጭበርበር ሌላ ኢንቴንሽን ኖሯቸው ነው አይደል? ይሄንን ነገሮች በደንብ ምንለውን ነገር እንድንፈትሽ ነው ማለት መፈተሽ አለብን አይደለ? እንግዲህ አሁን ያለንበት ኤጅ የለውጥ ኤጅ ነው። ሁሉም ሰው is not comfortable አይደለም። በሃይማኖት ኮምፎርታብል አይደለም፣ በፖለቲካ ኮምፎርታብል አይደለም፣ በኢኮኖሚ ኮምፎርታብል አይደለም። ነውጥ አለ አይደለ? ለውጥ ይፈልጋል፣ ይታገላል። አንድ የተሻለ ስብዕናና ማንነትን ለመያዝ ይፈልጋል። ስለዚህ ትግሉ አመጹ በአካባቢው ካለው ነገር ይጀምራል፣ ለማመጽ ይነሳል። ስለዚህ ለማመጽ ሲነሳ አጠገቡ ያለውን ነገር አይ ይሄ ትክክል አይደለም ብሎ ማለት ከኔ ኤክስፒሪየንስ ተነስቼ ነው ትክክል አይደለም ብለው እኔ ሪሊ ነገሩን አውቄው ነገሩን ተረድቼው ነገሩን በትክክል በተጻፈበት ኢንቴንትና መንፈስ ገብቶኝ ነው ትክክል አይደለም ምለው ወይስ ካለኝ ከራሴ የውድቀትና መነሳት ሐሳብ ተነስቼ ነው ነገሩን ትክክል አይደለም ምለው? መጠየቅ አለብን ማለት መጠየቅ አለብን። ምናልባት አሁን እኔ እንዲህ አይነቶችን ሐሳብ ሳነሳ በአንዳንዶች ዘንድ ይሄ ሃይማኖተኛ ሪሊጂየስ ሊል ይችላል። ሰው ለቀደመው ነገር አድሂር ካደረገ ሃይማኖተኛ ይባላል። ወደዚህ ትሚ የቀደመውን ነገር መጣል ነው መንፈሳዊ የሚያስብለው የቀደመውን ነገር መተው መጣል እና የሚመጡ አዳዲስ ሐሳቦችን ከነሱ ጋር ራስን ኢንካልኬት አድርጎ መጓዝ ነው ስፒሪቹዋል የሚያስብለው፣ ሞደርናይዝ የሚያስብለው፣ ሲቪላይዝድ የሚያስብለው፣ የሰለጠነ የሚያስብለው እንደዛ ነው።